ቤተሰቦቼ በድጋሚ ከቻልኩላችሁ ማለት ነው። ከእኔስ ከማናንሽ ብላ ሄርሜላ እንደዚህ ብላ ብቅ ብላላችኋለች ማለት ነው። ወይኔ ሄርሜላ ዛሬ እኮ እኔ ከማናንሽ ብላ አብርሽን ለማማለል እንደዚህ ብላ መጣችላችሁ ማለት ነው። ያው ዛሬ ማታ እኔንም ጠብቁኝ በዚህ በገዛ ቻናሌ ብላችኋለች። ያው ተክዬም አዝኔም ብሆን ለእናንተ መቼም የማልሆነው ነገር የለም እመጣላችኋለሁ ብላናለች። ወይኔ ሄርሜልዬ ዛሬ የተሻቸው ነው። አሁን አንቺም እንደዚህ የለቀቅሽ ፎቶሽን ተነስተሽ ታይ የንዴት ሳቅ ማለት ነው። የፌዝ ሳቅ እየሳቀች ነው። እኔ የእኔ ባል እያልኩ አስቀረዋለሁ ብዬ ሩታ መታ ቀማቺ ብላ ተናዳ፣ ይኸው እንግዲህ አድናቂዎቿ ደግሞ እያለቀሱ እየተለቃቀሱ መታላችኋለች። አይዟችሁ ፏ ብልጭ ብላ መታላችኋለች ማለት ነው። አትዘኑ፣ ያዘናችሁ ማለት ነው። እኔ በበኩሌ አላዘንኩም፣ ምንም አልመሰለኝም። ግን ያዘናችሁ ፏ ብልጭ ብላ መታላችኋለች። ብዙም አትጨናነቁላት፣ ደህና ነች። ይኸው መታለች፣ አለሁ ብላለች። አለሁ ጥሎ ቢሄድም አለሁ ብላለች። የሰው ባል መቀማት ምንም ዋጋ እንደሌለው እየነገረቻችሁ ነው ማለት ነው። የሰው ባል የሰው ነው፣ ምክር እየሰጠቻችሁ ነው ማለት ነው። ሄርሜላ ማለት ነው። የሰው ባል ደግማችሁ እንደኔ እንዳታማልሉ፣ እንደኔ እንዳትቀሙ እያለቻችሁ ነው። ዛሬ የመጣችላችሁ ይህም ምክር ልታስተላልፍላችሁ ነው ብዬ ነው የማስበው። የምትወዷት እና የምትወዷት ቤተሰቦቿ ያው ትጨናነቁ። አብርሽ እንደማታገኙ አውቃ በቃ መታለች። አብርሽ ከልጁ እናት ጋር እንደታረቀ ሰማች። በቃ መጣች። እኔ መጥቻለሁ፣ እኔ ከማናንሼ ብላ በቃ ብላላችኋለች ማለት ነው። በነገራችን ላይ ብዙ ልጆች በቃ አብደዋል። ሩታና አብርሽ አብረው በመሆናቸው ሄርሜላን ነበረ ሲፈልጉ የነበሩት። አመት ባልን ከሄርሜላ ጋር ያሳልፋል አብርሽ እያሉ ሲጨፍሉ የነበሩት አጫፋሪዎቹ። በነገራችን ላይ ማለት ነው አንድ ጎጃም የምትባላለች ና የሄርሜላን ፎቶ በብዛት ትዘቀዝቀዋለች። ምን ትለዋለች ና ምን አርጋት ነው ሩታ ወይ የሩታን ፎቶ ሄርሜላንማ እንትል ትላታለች ና ምን አርጋት ነው ብዬ እንትን ስል እሷም እኮ አብርሽን ትፈልገው ነበር ድሮ አሉኝ። ዳጋ ብለው ሊያገቡት ነበር እንዲህ ብዬ ደንቆይ ገርሞኝ ወይ እሷም ለኬ ለዚህ ነበር አሉ የሩታን ፎቶ ስትዘቀዝቅ ምን ስትል የነበረው ብዬ ተብሎ ተነገረኝ እላችኋለሁ። ለማንኛውም ትምህርት ነው ይሄ ለአንቺ ትምህርት ትሆንሽ ትምህርት ነው። የሰው ባል ደግመሽ እንዳቀሚ ማለት ነው። የሰው ባል ደግመሽ እንዳቀሚ ወይ የሰው ባል ቀና ብለሽ እንኳን እንዳታይ። እኔ ምክሬ ነው የምመክርሽ። እኔ አላውቅም፣ እኔ የመሰለኝን ነው የምናገረው። የሰው ባል ቀና ብለሽ እንዳታይ። እንዴ ምን አጨናነቅሽ አንቺ? የሰው ባል እንደዚህ አሁን ሄደ አሁን መጣ እያልሽ ይኸው በቃ ሁልጥ ብለሽ እንደዚህ ፏ ብልጭ ብለሽ ነው የቶሎ ምን በወጣሽ የምን መጨናነቅ ነው? አሁን መጣ የልጁን እናት ሲያገኝ ሄደ የልጁን እንዴ አንቺ አብረሽ እኮ የጊዜ ማሳለፊያ ነው እንጂ ወክሎሽ አይደለም። ከሩታ ጋር ሲጣላ መደበሪያ እያደረገች ነው። መደበሪያ አታዩም እንዴ? ሩታ ናሊ ስትለው ባንዴ ሞከክ ብሎ ላጥ ሲል፣ ስለዚህ አንቺ ደግሞ ወቂበት። የሰው ባል አትቀሚ ደግመሽ። የሰው ባል መቀማት የሚባል ነገር ባይምሮሽ አስወጥተሽ ውልቅ አድርገሽ ታዩ። ያሉሽን ውሰጂ። አንቺ ምን ነክቶሽ ነው እንደዚህ? ቀብራላ አይደለሽ? እንዲቀብራላ ብለሽ ሌላውን ጥብስ አድርግ። ሚስት የሌለውን ባል ያለውን አትፈልጊ። እኔው እውነቴን ነው፣ የእህትነት ምክሬ ነው እንመክሬ። አንቺ ከተማርሽበት ይሄ ትምህርት ይሆንሻል። ሄርሜላዬ ማለት ነው ይሄ ትምህርት ይሆንሻል። ከማናንሽ ብለሽ አሁን እንደዚህ ብለሽ የመጣሽው ማንን ልታማለሌ ነው? አብርሽ እንደሆነ ዛሬ አይሰማሽም፣ አያይሽም። ቪዲዮንሽን ራሱ የሚያይ አይመስለኝም። ዛሬ ነፍሱን አያውቅም። በቃ ነፍሱን ትናንት አላየሽውም? ወዳሌ ወይ ምን ሲል እንዴ ከአንቺ በልጣ እኮ ተገኘችለት። እናቴ ያንቺ ምንም አላስደሰተውም መሰለኝ። ስለዚህ ያው እንደ ብዬ ነው የማስበው። አንቺም ሆዲሽን በሱልም ቢሆን ሆዲሽን ገልብጠሽ መተሻል ማለት ነው። ሩታም ሆዷን እያሳየች ነበረ፣ አንቺም ያው ሆዲሽን እያሳየችው። ግን ያው የሩታ በለጠበት። ምንም ብታረጊ ምንም የሩታ በለጠበት። እናቴ አይኑ ያለፈው ከሩታ ላይ ነው። ይዟት መጣ ማለት ነው። ይዟት መጣ። የኔ እናት የሰው ባል እንዳትቀሚ ደግመሽ
ሆዲሽን ብታሳይ ቅጤሽን ብታሳይ አብርሽ አይኑ በቃ አንዴ ከሩታ ላይ ጣል አድርጎታል እና አይሽም፣ ታውን በኋላ አይሽም። ስለዚህ ተያቸው ባልና ሚስቱን እችን ሀገር ዳውንት ትባላለች። እናንተ ላይክ ሸር እያደረጋችሁ ስለዚች ሀገር ብላችሁ ደግሞ እና ውድ ቤተሰቦች፣ በነገራችን ላይ አገሬን በደንብ ነው የምወዳት። ገናን ሄርሜላም በእንትሏ እያሳለፈች ነው። አብርሽም ያው አብረውን ሊያሳልፉ ፈልገው ነበረ። አብርሽ ደግሞ ያው ሩታ አሸነፈችው። የሩታ ዳል ያሸነፈው እናቴ አልፈልግሽም ማለች። በቃ ሩታዬ ነፍሴ አላት። በቃ ነፍሴ ይወጣልሻል እንኳን የልጄ